ሰላም አለይኩም ራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ትላንትና ከትላንትና ወዳ የተፈጠረውን ነገር አይታችኋል። በአንድ እህታችን ላይ የመዳሟ ልጅ ነች ጥቃቱን እያደረሰችው። ጉዳዩ የወሲብ ጉዳይ ነው። ልጅቱ ሃይማኖቷ፣ ባህሏ፣ ጾታዋ በማይፈቅደው አስገድዳት በመረጃ በተደጋጋሚ ቪዲዮ ቀርጻ ስለላከች ያንን ቪዲዮ በማያዝ የድረሱልኝ ጥሪ ነበር ያቀረበችው ማለት ነው። ኤምባሲም ሆነ ኢትዮጵያም ያሉት ወንድሞች በመሯሯጥ ይች ልጅ ትላንትና እንድትወጣ ተደርጋለች ማለት ነው። እኔ ሁልጊዜ እየተናገርኩኝ ያለሁት ኤጀንሲዎቹን የሙያው ችሎታ የላቸውም። ይሄ ሙያ ቢሰራበት ለሀገርም ለወገንም ይጠቅማል። ለምን እኛ ሀገር ስራ የለም፣ የህዝብ ብዛት አለ። ወጥተን ብንሰራ ቤተሰብን እንረዳለን፣ ወንድሞቻችንን እናስተምራለን። ግን ኤጀንሲው እውቀት የለውም። ኤጀንሲዎች ብዙ ጊዜ የሚቀየሙት ሁሉንም አንድ ላይ አትምቱ ትላላችሁ፣ ስም እንዳንጠራ ወይም ሎጎ አውጥተን ይሄ ብለን እንዳንል በህግ ያስጠይቃል። ግን ኤጀንሲ ብዬ ስለተናገርኩኝ ማንም መጥቶ ሊነካኝ አይችልም። ከመቶ 90% የኢትዮጵያ ኤጀንሲ የሙያው ችሎታ የላቸውም። አምጥተው የወረውራሉ። ልጆቹ ችግር ደረሰብን ብለው ሲሉ 3 ወር ጠብቁ። ይሄ 3 ወር ጠብቁ የራሳቸውን ጥቅም እንጂ የልጆቹን ጉዳት አይመለከታቸውም። ቢሮ ውስጥ ልጆች እየተገደሉ እየተደፈሩ እናንተ ትኬት እንዳትገዙ ነው፣ ወይም ደግሞ ለሌላ ስራ እድል እንዲሰጧቸው የመናገር ችሎታ ስለሌላችሁ ነው። የለም አረበኛችሁ የሞተ ነው፣ እንግሊዘኛችሁ የሞተ ነው፣ አትችሉም። እኔ ስላየኋችሁ ነው። እንደገና ደግሞ አንዲት ልጅ የወሲባዊ ጥቃት ደረሰብኝ እየተባለች 3 ወር ጠብቂ ብለህ ያልካት አንተ ደነዙ ሰውዬ ማለት ነው። አየህ ከእንስሳ ስለማትሻል ነው። አንተ አሜሪካ ወንድምህ ከፈተልህ ይሄንን ኤጀንሲ፣ የስራው ልምዱም ችሎታውም የለህም። ባለሙያም መቀጠር ስትችል 3 ወር ትጠብቅ ብለህ ያልከው ለዛ ነው። እንደናንተ አይነቶች ኤጀንሲ መዘጋት አለባችሁ። ስለዚህ ትላንትና ተዘግተሃል። በአንተ ማንም የሚመጣ የለም ማለት ነው። ሌሎቻችሁ ሁሉንም አንድ ላይ የምትሉት አዎ፣ አይጥ ባጠፋ ዳዋ ይመታል። ትወቀጣላችሁ፣ እንከስታለን፣ ዝም አንልም። ለምን ችሎታ እንደሌላችሁ እኔ በደንብ ገብቶኛል፣ ተረድቻችኋለሁ። እንደ ሌሎች ሀገር አይደለም። ይሄን ካላችሁ የተማረ ሰው ሃይማኖተኛ 24 ሰዓት ስልክ የሚያነሳ በገንዘባችሁ ቀጥራችሁ ተቸግር ያለው ስትባል ችግሯን የምትፈቱበት መንገድ ፈልጉ። ካልሆነ አሁንም ማንቆርታችሁ ይዘጋል። ለተባበራችሁን ኢትዮጵያ ውስጥ ከትንሽ እስከ ትልቅ ፍቄ፣ ወንድም ካልድ፣ እሙ አህመድ እስከ መጨረሻ ድረስ ያላችሁ በጣም እናመሰግናለን። ስለሰማችሁን ሽኩረን።